ጋብዛለን መልካም ቆይታ ይሁንላችሁ السلام عليكم دكتور وعليكم السلام ورحمة الله وبركاته ما شاء الله እንዴት ናችሁ ዶክተር الحمد لله ደህና መጣችሁ ደህና ቆያችሁን ማሻአላህ ያው በዚህ አጋጣሚ ጥያቄ የሚልኩልን ተመልካቾቻችን ያው ያሱና ቲቪ የጠይቁ ፕሮግራም ተከታታዮች እንዲሁም ሌሎች ፕሮግራም ተከታታዮቻችን ለዶክተር አላህ አፊያቸውን ይስጣቸው ሙሉ አፊያቸውን እንዲሁም ደግሞ እምራቸውንም አላህ ያቆይልን የሚል ያው የትልቅ ምኞታቸውና ዱዓቸውን አስተላልፍልን ብለውኛል ይሄንን ላስተላልፍላችሁ ብዬ ነው አሁንም ከተለያየ የሀገራችን ክፍሎች እንዲሁም ከውጭ የተለያዩ ቦታዎች ላይ ጥያቄዎች እየመጡልን ነው ወደ መጀመሪያው ጥያቄ ሳልፍ አለዊ ከገርጂ አዲስ አበባ ላይ ደውሎልን ነበር በ0967 መጨረሻው 10 እንዲህ ይላል ጥያቄው እስቲንጃ ካደረኩ በኋላ በተደጋጋሚ ከውሃ ነጣ ያለ ነገር ይወጣብኛል ይሄ ነገር ምንድነው ሲል ጠይቋል الحمد لله رب العالمين صلى الله وسلم على سيدنا محمد وعلى آله وصحبه وسلم مجمريا وديتاچونا كبروتاچون ለገለጹልን ዱዓ ያደረጉልን አላህ ይወደዳቸው እነሱም ኢንሻአላህ የተሟላ ዓፊያና ምቾት የዱንያም የአኺራም ተምኪንን ስኬትን አላህ ይወፍቃቸው ወደ ጥያቄው ስመጣ ከሽንት በኋላ ብዙ ሰዎች ላይ የሚያጋጥም ነገር ሊሆን ይችላል ከሸኑና እስቲንጃ ካደረጉ በኋላ ትንሽ ቆይቶ ሽንት መውጣት ነገር ያው ከውሃ አይነጣ ነገር ሲባል የውሃነት ከለር ያለው ነገር ሊሆን ይችላል አንዳንዴ ሽንት በዛ መልኩ ሊወጣ ይችላል ወደ ነጭነት የሚያደላ ከሆነ ደግሞ ወዲ የሚባለው ነገርም ሊሆን ያመቻል እሱም ሊሆን ይችላል على كلا الحالين ሁለቱም ቢሆን የቀረሽንትም ቢሆን ቆይቶ የወጣው የውሃ ከለርን ይዞ ወይም ደግሞ ወዲ የሚባለው ነገርም ከሆነ በተለይ በድካም ስሜት እንደዚህ ሊገኝ ይችላል አንዳንዴ عندما تستمسك المعده الى العلماء የሆድ ድርቀት ወይም ደግሞ የውስጥ ድርቀት ሲከሰት የማማጥ ነገር ከመጣ ያ ነገር ወደ ወዲ የመውጣት ነገር ሊያጋጥም ይችላል ሽንትም ሆነ ወዲ ሁለቱም ሁክማቸው ነጂስ ነው ስለዚህ ወንድማችን አለዊን መልሱ ምንድነው እንዲህ ነገር ሲያጋጥመው ተረጋግቶ ሲቋረጥ ድረስ ይጠብቅና ከዚያ በኋላ እስቲንጃ ያደርጋል ማለት ነው ለምን ከዛ በኋላ የመጣው ነገርም ነጂስ ስለሚሆን የሽንት አይነት ከለር ያለው ከሆነ ወይም ደግሞ ውሃ አይነት ከለር ያለው ከሆነ የተቀረው የሽንት ክፍል ሊሆን ይችላል ያው ኩላሊታችን መሰራ ቁጥር ወደ ሽንት ትቦ የሚሄድ ነገር ይኖራል እና ያ ነገር ከቆይታ በኋላ በትንሹ የማመንጨት ነገር ሊመጣ ይችላል ስለዚህ ዑለማዎች ለዚያ ነው ትንሽ እንዲህ አይነት ነገር የሚያስቸግረው ሰው ከሸና በኋላ የተናህናህ مثلا ተናህነው ያረጋል በማለት ጫን በሚልበት ሰዓት የተቀረ የነበረ ሽንት ሊወጣ ይችላል ወይ ደግሞ የተመሻ ቀሊላን እዛው ሽንት ቤት ውስጥ ሊሆን ይችላል ሰውነቱን በመነጃጀስበት ሁኔታ ሶፍት ነገር አድርጎ የተወሰኑ እርምጃዎችን ይራመዳል ወይ ደግሞ ቁጭ ብድግ እንደማለት ብሎ የተቀረውን ሽንት ያው እስቲብራ ይሉታል ይሄንን ሂደት ማዳረቅ ይሉታል በሀገራችን ያው ገጠሩ ክፍል ላይ በዛት ይታያል ደረሶችም ድንጋይ ነገር ይዘው እንደዚህ እንደዛ ሲያረጉ ይታያል እና እዛው ባለበት አውራቱንም ሳይገልጽ በተጠነቀቀበት ሁኔታ የተቀረውን ሽንት አስወጥቶ በዛ እስቲንጃ ማድረግን ያንን ይመክራሉና ዑለማዎቹ እሱ ወንድማችንም ያንን አድርጎ ሙሉ ለሙሉ መቋረጡን ሲያረጋግጥ እስቲንጃ አድርጎ ይነሳል ይሄን ነው ማድረግ የሚጠበቅበት መልካም እንደው የሚወጡ የፈሳሽ ከውጭ ከሽንት ውጭ ያሉ ስለምጠይቅ ነው ተደጋጋሚ እንደዚህ አይነት ጥያቄ ከሽንት ውጭ ያሉ የፈሳሽ አይነቶች አሉ ማለት ከመነይ ውጭ ያሉ ማለት ነው አዎ አሁን አንዱን ጠቅሰናል አሁን ከሽንት ሌላ
የሚወጡ ፈሳሾች በብልት በኩል የሚወጡ መዚ ምንለው ነገር አለ። መዚ ስሜት ሲነሳሳ መጀመሪያው የስሜት መነሳሳት ላይ ሲኮን የሚወጣ ቀጭን ፈሳሽ ነው። ያው መዝለግለግ ነገር አለው ግን በጣም ቀጭን ነው። እንዲህ አይነቱ ፈሳሽ እስቲንጃን ያስወጅባል፣ ነጂስ ነው። የነካውን ልብስ ወይም የሰውነት አካል ማጠብ ግድ ነው። ሌላኛው ወዲ የሚባል አለ። አሁን የጠቅሰን የነበር ነው። እንዲህ ሰውነት ሲደክም ወይ ደግሞ ኢህቲባስ ሲኖር ድርቀት ነገር ሲያጋጥም በሚያመጥ ሰዓት በሚጸዳዳበት ሰዓት እንደማማጥ ነገር ካመጣ የሚወጣ ወይ ሽንትን ተከትሎ ሊወጣ የሚችል አንዳንድ ሰዎች ደግሞ ጫት የሚቀሙ ሰዎች ሲነግሩ እንደሰማ ነው እና እንደዚህ ጫት ከቃሙ በኋላም ያ ነገር ይከሰታል የሚለውን ነገር እንሰማለን። አላ ኩሊ ሐል እዛ የሚወጣው ነጭ ነገር ወደ ነጭነት የሚያደላ ነው። ይህንን ወዲ ይሉታል። ሌላኛው የታወቀው ነው ስሜት ጣሪያ ሲነካ የመጨረሻ የእርካታ ደረጃ ሲደረስ የሚወጣው መንይ የሚባለው ነው። መንይ ከሌሎቹ የሚለየው ትጥበትን ያስወጅባል። ገላውን መታጠብ አለበት መንያ። ወዲና መዚ ያልነው እነዚህ ግን ነጃሳ ናቸው። እንደ ሽንት ነው ሁክማቸው። የነካውን ክፍል ማጠብ ልብስም ይሁን ሰውነት እስቲንጃ ማድረግ ይሄ ነው የሚጠበቅበት። መልካም። ስለዚህ ወዲና መዚ የተለያዩ ናቸው ማለት ነው። የተለያዩ ናቸው። ወዲ ከስሜት ጋር ተያያዥነት የለውም። ማለት ስሜት ሲሰማው ወይ ደግሞ ስሜት ሲባል የፍትወት ስሜት ማለት ነው። ያ ሲሰማው የሚወጣ ነገር አይደለም። ወዲ የሚባለው ነገር ሸክሉም ወይ ቅርጹም ወይም ደግሞ ሁኔታውም ይለያል፣ ከመዚ ይለያል። መዚ የሚባለው ግን በተለምዶ ከስሜት ጋር ተያይዞ ስሜት በጣም እየጋለ ሲሄድ የሚወጣ ነው። ከፍተኛው ደረጃ ሲደርስ ያው እርካታም አብሮ የሚከሰተው መንይ ነው አብሮ የሚወጣው። መልካም ዶክተር። አቶ ከውሰር ከጅማ ደውለውልን ነበረ በ0933 መጨረሻው 88 እንዲህ ይላሉ። አቶ ከውሰር አንዳንድ ኡስታዞች የነብዩ እናትና አባት ጀሃነም ውስጥ ናቸው ይላሉ። ይሄ እንዴት ይታያል ዶክተር ይላሉ። ስለ ነብያችን አለይሂ ሰላቱ ወሰላም አባትና እናት ዑለማዎቹ አመዛኝ ያደረኩትና ብዙዎቹ የሄዱበት ትክክለኛ ነው ተብሎም ሶሒህ الصحو الأقوال أو القول الصحيح يتبالو የነብዩ አባትና እናት ናጂ ናቸው። አላህ ናጂ ናቸው ማለት በፍጹም እሳት የሚገቡ አይደሉ፣ ከእሳት የዳኑ ናቸው። ዑለሞች ይህንን ሲያብራሩ እንደው ሌሎች የመጡ አሳሮችን ሳንመለከት ስለ ቁርአን ላይ ስላለው ብቻ ተመልክተን የነብዩ እናትና አባት መቼ ነበሩ ሲባል أكيد قبل بعثة النبي صلى الله عليه وسلم كان نبي ملاك بفيتني نبرت ياو يساتشو ينسو لجناتشو إنيا نبي عليه الصلاة والسلام بتشنيا لجاتشو نعم إني نبي عليه الصلاة والسلام كملاكاتشو بفيت ينبروا فترة يبالا لي فترة جيزي ويمدقمو يا جاهلية جيزي تبدومي وسلال نبي يلتلاكم نبر لم يبعث إلى هذه الأمة نبي قبل نبينا محمد صلى الله عليه وسلم بعد رفع سيدنا عيسى مالتنا سيدنا عيسى ولا سمايك الرقبوها لا نبي عليه الصلاة والسلام كمن لك تشوفيت بزي مهل ولا 600 عامات نبر بنزي جزيات للا نبي يلتلاكم ስለዚህ ያኛውም አስተምሮ ተቋርጧል ማለት ነው። ያኛው አስተምሮ ተቋርጧል። ቀስ በቀስ ነው የተቋረጠው። ረጅም ሂደት ተኪዶ ብዙ ነገር ብዙ ታሪክ ስላለው እሱ አናነሳው። ሄዶ መሀል ላይ የዲን الاسلام ዳዕዋ ተቋርጦ ሰዎች መጥቶ ዳዕዋ የሚያደርግላቸው ነብይ አልነበራቸው። የኢስላም ጥሪ አልደረሳቸውም ነበር። አላህ ስለዚህ የነብዩ አለይሂ ሰላቱ ወሰላም ወላጆች በዚህ ፈትራ ላይ የነበሩ ናቸው ብለው ዑለማዎቹ ሄደዋል። በዚያ ከተወሰደ الله تعالى بالقرآن لي وما كنا معذبين حتى نبعث رسولا بلوال
እኔ እኮ መልእክተኛን ሳልክ የምቀጣ አይደለሁም ብሏል አላሁ ተዓላ። ረሱልን ሳልክ ዳዕዋን የሚያደርስ የአላህን አንድነት የነብዩን የተላከውን እኔ ነብይ ነኝ ብሎ የሚጣራ ዳዕዋ አድራጊ ሳይመጣ መሀል ላይ ሰዎች ዳዕዋ ሳይደርሳቸው በፊት በዚህ ሐል ላይ የሞቱ ሰዎችን ምቀጣ አይደለሁም ብሏል። ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ ረሱልን እስካላኩኝ ድረስ የምቀጣ አይደለሁም አለ አላሁ ተዓላ። ማለት ይሄ ሐራም ነው ይሄ ሐላል ነው ብሎ የሚያብራራ ተውሂድን የሚያብራራ በዋናነት የተውሂዱ ጉዳይ ነው። ዋናው ተውሂድ ጌታችሁ አንድ ነው አላህ ነው አምልኩት ብሎ ዳዕዋ የሚያደርግ የሌለበት ፈትራ ላይ ነውና ሰዎች የነበሩት እነዚህ ሰዎች ሙከለፎች አይደሉም ማለት ነው። ሙከለፍ ለመጠየቅ የደረሱ ሰዎች አይደሉም። ቢሞቱ እንኳን ጀሃነም አይገቡም። ሱብሃንአላህ ለምን አላህ ብሏልና አልቀጣም የምቀጣ አይደለሁም ብሏል። ይሄ እንደ አረብኛ ተርኪብ ጥልቅ ማዕና ያለው ውስጡ ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ የሚለው የቃሉ አገላለጽ ራሱ ለየት ያለ ማዕና ያለው ማጥበቅንም ውስጡ የሚያስረዳ ነው። እና ይህ ነገር እስከሆነ ድረስ የነብዩ አለይሂ ሰላቱ ወሰላም ወላጆች በዚህ ጊዜ ነበሩ። ስለዚህ አይቀጡም፣ እሳት ናቸው አይባልም። ሌሎቹ ደግሞ እንዲያውም ይሄ ብቻ አይደለም። በዚህ መልኩ ሳይሆን እንዲያውም እናየው በምን መልኩ ነው እናታቸውም አባታቸውም ኢማን ላይ ነበሩ፣ ተውሂድ ላይ ነበሩ። እንዴት እንዴት ይጠየቃል። አላሁ ተዓላ يفعل ما يشاء يفلقون ይሰራል። ለአንዳንድ ሰዎች የሰይዱና ኢብራሂም አለይሂ ሰላም ተውሂድና ኢማን እንዲህ በሁሉም መልክ በተሰራጨ መልክ ባይሆንም በተወሰነ መልክ መጥቶ ደርሷቸው በዚያው ሚላ ላይ ተውሂድ ላይ የነበሩ ሰዎች ነበሩ። ሰዎች ስንል እንዳለ በጠቅላላ ለመጠቅለል አይደለምና የቀደሙ ንግግርና على ملة إبراهيم ነበሩ፣ ተውሂድ ላይ ነበሩ። አብዱላህም አሚና እንዲያውም አሚና أم النبي عليه الصلاة والسلام كانت ولية يا الله ولية ነበረች። እንደው كانت ترى الأنبياء الله ነብያቶችን አይታለች በመናም وبشروها بالنبي آخر الزمان እና ያ ነገር ሁላ የተሰጣት ነብዩን አለይሂ ሰላቱ ወሰላም የወለደችም ጊዜ ትልቅ ነገር ያየች ከነብዩ የወጣውን ብርሃን ኑር ያየች ሌላም ነገሮችን ያየች እንዲያውም ባለ ከራማ አላህ ያከበራት ያላቃት እንስት ነች። አብዱላህም ተውሂድ ላይ ነበሩ ብለው ያሉ ዑለማዎችም አሉ። በሁለቱም ጎኖች ስናየው ሄዶ ነቲጃው ምን ጋር ይመጣል? ለይሳ ሙዐዘበይን የሚቀጡ ሰዎች አይደሉም፣ ጀሃነም የሚገቡ ሰዎች አይደሉም ተብሎ ነቲጃው እዚህ ነው። ዑለማ አህሊ ሱና እዚህ ነው የደረሰው። አንዳንድ ንሱሶች ላይ የመጣውን ያው ጥያቄው ሰፊ ጥያቄ ስለሆነ ነው ማዕናው ትንሽ ሰፋ ስለሚል ነው። አንዳንድ ንሱሶች ላይ ለምሳሌ ሶሒህ ሙስሊም ላይ የመጣ ሐዲስ አለ። ያ ሐዲስ ምንድነው የሚለው? ነብዩ አለይሂ ሰላቱ ወሰላም አንድ ሰው መጥቶ ስለ አባቱ ጠየቃቸው። ስለ ራሱ አባት የት ነው አባቴ? ሞቷል፣ ጀነት ነው ጀሃነም ነው ብሎ ጠየቃቸው ይባላል። እዛ ላይ ያለውን ለፍዙን ተናግረን ማዕናውን እንመጣበታለን። ماذا قال العلماء የሚለውን እንመጣበታለን። ሲላቸው ነብዩ ምን አሉን የሚለው እዛ ሐዲስ ላይ እንዳለው ቃሉ እንደዛ ነው የሚለው ኢነ አቢ ወአባከ في النار ብለውታል እና የሚሉት የኔም አባት ያንተም የኔም አባት እሳት ናቸው ብለዋል ነው የሚሉት። ይሄንን ሐዲስ ዑለማዎች መልሰውታል፣ ትክክለኛ ሐዲስ አይደለም ብለው። ለምሳሌ الإمام السيوطي هذا الحديث لا يصح ብለዋል። ሙስሊም ላይ ያለ ሐዲስም ቢሆን ሙስሊም ኢማም ሙስሊም ምንም ሐይፍራቸው ጥንካሬያቸው ዒልማቸው ይታወቅ ቢሆንም ነገር ግን ሶሒሓቸው ላይ የተወሰኑ ዑለማዎች የተናገሯቸው ሶሒሕ አይደሉም ያሏቸው ሐዲሶች ተገኝተውባቸዋል። ለምን ማዕሱም አይደሉም፣ ሐፊዝ ናቸው። ሶሒሕ ብለው ቢገልጹትም ሶሒሕ ቢሉትም ሌሎች ሑፋዞች ግን አይደለም ያሏል። ይሄን ሐዲስ ብቻ ሳይሆን ሌሎችም ጥቂት ሐዲሶች አሉ። አንዳንዶች አይ ሐዲሱ
ትክክል ነው ግን ማዕናው ኢነ አቢ ሲሉ ሙራዳቸው አያታቸውን ነው አብዱል ሙጠሊብን ዒባደቱ ሰነም ላይ ነበሩ እና እሳቸውን አስበው ነው እሳቸውን የቀሰዱት ኢነ አቢ ሲሉ አብዱላህን አይደለም ብለው በዚህም የፈሰሩም አሉ ሐዲሱ እንደ ሰነድ ሲታይ ኢስናዱ ላይ ያሉ ሰዎች ትክክለኛ ሰዎች ናቸው ስለዚህ ማዕናውን በዚህ መልኩ አድርገን እንወስደዋለን አቢ አያትም አባት ስለሚባል አያትም አባት ይባላል ብለው በዚህ ጉዳይ ዑለማዎች የተለያዩ አቋሎች አሏቸው አስሐሁል አቅዋል ምንድነው ሲባል የነብዩ እናትና አባት የጀነት ናቸው ናጂ ናቸው የሚለው ነው በዚህ መልኩ ነው የሚወሰደው መልካም እንደው ዶክተር በዚህ አጋጣሚ አንድ ጥያቄ ላንሳና አሁን ይሄ ሶሒህ ያሉ ሰዎች ማለት ይሄን ሐዲስ ሶሒህ ያሉ ሰዎች ወደ አያታቸው አስጠግተዋል አያታቸው ደግሞ ያው በጃሂልያ ዘመን የነበሩ ናቸው አይቀጡም ካለን የዚህ ዑለማዎች የቆሙበት አው እዛ ላይ የሚያነሱት ነገር አላቸው አሁን እያንዳንዱን ነገር እናስፋት ካልን እንትኑ ይሄዳልና እየሰፋብን ይሄዳልና በዚያ ጉዳይ በአብዱል ሙጠሊብ ጉዳይ የሚናገሩት ነገር አላቸው አላህ እንዳልነው እንደ ጥቅል ሲታይ ዳዕዋ ለራሳቸው የሚባሉ ሰዎች ቢኖሩም ደግሞ በሆነ መልኩ አልጎ ደግሞ የደረሳቸው ሰዎች ደግሞ ሲሆኑ ደግሞ ሁክማቸው ደግሞ የተለየ ነው ተብሎ የራሳቸው ሁክም ይኖራቸዋል መልካም ግልጽ ነው ዶክተር ወደ ቀጣዩ ጥያቄ እንለፍ ዶክተር መሐመድ ከደጀን ደውሎልን ነበረ በ0910 መጨረሻው 71 አንድ ሰው የእናቱን የእህት ልጅ ማግባት ይችላል ወይ ስልት ይቆል መሐመድ የእናቱን የእህት ልጅ ማለት ያክስቱ ልጅ ማለት ነው ያክስቱ ልጅ ማለት ቢንት ኻለቲሂ ማለት ነው በሸሪዓው ይቻላል የአክስት ልጅ ማግባት ይቻላል ግን ከዚህ በፊት ማብራርተናል ተጠይቆ ነው ኢብኑ العم اللازم ይሉታል አንዳንድ ሰዎች ኢብኑ الخال اللازم ابن بنت الخال اللازم እንደዚህ ቀጥታ ያጎት ልጅ ቀጥታ ያክስት ልጅ ሲሆን ከራሃ አለው ይላሉ ፉቃሃዎቹ መቻሉን ይቻላል ነገር ግን የተጠላ ነው የሚሆነው ምክንያቱንም ይጠቅሳሉ ከዚህ በፊት አብራርተናልና ብዙም ጠልቀ መግባት ያስፈልገንም على كل حال እንደመቻል ሸሪዓው ፈቅዶታል አንዳንዶች እንዴት ሚሉ ሰዎች አይጠፉም ሰባት መቁጠር ይፈልጋሉ ቆይ ገና 5 ላይ ኢኮኖሚ ገና 4 ላይ ነው የሚሉም አለውና እኛ ባህልን አይደለም ተሕኪም እናደርገው በአንድ ጉዳይ ላይ አላሁ ተዓላ ያስቀመጠው ህግ የፈቀደውና የከለከለው ምንድነው የሚለውን ብቻ ነው የምናየው ባህል ከሸሪዓ ጋር ሲስማማ ብቻ ነው የምንወስደው ባህል ከሸሪዓ ጋር ካልተስማማ እንተዋለን ባህል ማለት ሰዎች የተላመዱት ነገር ማለት ነው ዲን ደግሞ አላህ የደነገገው ህግ ነው አላህ የደነገገውን ተተን ሰው ተላምዶታልና እናርገው አይባልምና የሚፈቀድ ከሆነ ላንስተቅቢሁ እንዴት ይሆናል እንደዚህ ብለን መጽይፍም አይቻልም ፈቅዶታል الله تعالى يحل ما يشاء ويحرم ما يشاء سبحان الله ለሰይዱና አደም ልጆችኮ እህቶቻቸውን እንዲያገቡ ፈቅዶላቸዋል سبحان الله የአደም ቀጥታ ልጆች ማለት ነው ሚን ሱልቢሂ ይባሉት እንግዲህ እህትና ወንድም ተጋብተዋል አንድ ላይ አብረው የተወለዱት ባይሆንም መጀመሪያ የተወለደችው ቀጥሎ ከሚወለደው ሴት ጋር መጀመሪያ የተወለደው ወንድ እንደዛ ማለት ነው በአክስ መጀመሪያ የተወለደው ወንድ ቀጥሎ ከምትወለደው ሴት መጀመሪያ የተወለደችው ሴት ቀጥሎ ከሚወለደው ወንድ ጋር በአንድ ላይ መንታ የሆኑት እርስ በርሳቸው መጋባትን ሐራም አደረገ በአክስ ሲሆን ደግሞ ፈቀደና ያንንም ፈቅዷል አላሁ ተዓላ ሐላል ያረገልን ሐላል ነው ስለዚህ እንዴት ብሎ ኢዕቲራዱን ማድረግም አይቻልም ሐላል ቢሆንም ይሄ ነገር ግን ያስቀይማልም አይባልም ከባድ ነገር ነው አላሁ ተዓላ ፈቅዶታል ሙባህ ነው ካለ አስቀያሚ አይደለም ማለት ነው نعم አንዳንድ ቦታዎች ላይ ከራሃ ይጨመርበታል ለምንድነው ለዒለቲን የሆነ ምክንያት ስለሚኖረው ፈቅዶትም አላህ የጠላው ነገር ይኖራል የከራህነት ሁኔታ ያለበት እሱን መተው የተሻለ ይሆናል ማለት ነው መክሩህ ነው ሲባል መተው ثواب አለው ማለት ነው ባለፈውም እንዳነሳ ነው ሰይዱና አሊና ፋጢማስ የሚባል ነገር ይነሳ ይችላል ሰይዱና አሊና ፋጢማ
ቀጥታ ያጎት ልጅ አይደሉም። ነብዩና አልይ ናቸው ሰይዱና አልይ ናቸው ያጎት አማቾች ልጆች። የነብዩ አባት አብዱላህ የአልይ አጎት ናቸው። የአልይ አባት አቡ ጣሊብ የነብዩ አጎት እና ሁለቱ نعم ያጎት አማቾች ልጆች ናቸው። ግን የነብዩ ልጅና ሰይዱና አልይ ግን እንደዛ አይደለም። ያጎት ልጅ ነው የሚሆነው። ስለዚህ አንድ መርሐላ ይወርዳል ማለት ነውና ይለያል። ያን በዚህ አጋጣሚ ለማስታወስ ነው። مرحبا እንግዲህ መሐመድ ከደዘን መልሱን እንዳገኘ ተስፋ አድርጋለሁ። መልካም ዶክተር ወደ ቀጣዩ ጥያቄ ያለፍን አብዱ ሰላም ከአዲስ አበባ ደውሎልን ነበረ በ0979 መጨረሻው 00 ሁለት ጥያቄዎችን ጠይቋል አብዱ ሰላም። አንደኛው ጥያቄው ተብሊግ ጀማዓ ዘንድ የ3 ቀን የ40 እና የ4 ወር ተብሎ የሚወጣው ዳዕዋ እንዴት ይታያል ሲል ጠይቋል አብዱ ሰላም። በአላህ መንገድ ላይ في سبيل الله ለ3 ቀን የሚሆን ለ40 ቀን ለ4 ወር አሁን ደግሞ በተሻሻለ መልኩ ለ6 ወር ለአመትም ከዛ ደግሞ ሙሉ ለሙሉ ደግሞ ሐያቱን ሰጥቶ ደግሞ ተፈሩግ ማድረግ ደግሞ ቀሪ ሐያቴን ለፊ سبيل الله ዲኑ ለሚፈልገኝ ነገር አውለዋለሁ ብሎ ማድረጉ መልካም ነገር ነው። በአላህ መንገድ ላይ መታገሉ ሰዎችን ወደ ኸይር መጥራቱ ሰዎችን ከአላህ ጋር ማስተዋወቅ የተዘናጉ ሰዎችን የራቁ ሰዎችን ወደ በይቱላህ ወደ መስጂድ እየሳቡ ከነበሩበት ገፍላ ማላቀቅ ሶላት ማይሰግዱ የነበሩ አንዳንድ ማዕሲያ ላይ ኸምር ላይ የሚጨማለቁ የነበሩ እኛም በአካል ያገኘናቸው ያጋጠመንም ነገር አለ እንደዚህ በወጣንበት ጊዜ እና አንዳንድ ሰዎች ይሄድንባቸው አካባቢዎች ላይ ረመዳንን ጾመው ማታ ኢፍጣራቸውን ባረቅ የሚያፈጥሩ ሰዎች እንደነበሩ ተነግሮናል። አካባቢው ላይ ሱብሃንአላህ መኸምር ሱብሃንአላህ እና እንደዚህ አይነት ገፍላ ላይ የነበሩ ሰዎችን ከዚያ ገፍላቸው አርቆ ወደ ተባረከው ቡቃዕ ከመሬት ሁሉ የተሻለው ቦታ ምርጡ ቦታ ወደ መስጂድ አምጥቶ ልባቸውን አለስልሰው አርጥበው ይበልጥ አላህን ፈሪ እንዲሆኑ ለአላህ ታዛዥ እንዲሆኑ የሚደረግበት ትልቅ ስራ ነው። ይሄ ምንም ጥርጥር የለውም። መጀመሪያ ሀደፉ ኢስላሑ ነፍስ ነው። ራስን ማስተካከል ነው። ራስን ማጠብ፣ ራስን ከወንጀል ማላቀቅ፣ ራስን ከልብ ቆሻሻዎች ማጽዳት ይሄ መጀመሪያው ሀደፍ ነው። ኢስላሒ አንፉሲና ነው። የመጀመሪያው ራስን ማስተካከል ነው። እዚያ ነው ራስን ማስተካከል ሲባል ዓቂደትን ወአሕካምን አይደለ ወሙዓመለትን ሌሎችንም አህካም ስንል ሁሉን ያጠቃልላል። አንተ ራስን አስተካክል ያለው የምትለው መጀመሪያ አላህን አውቀህ ፈጣሪን አውቀህ በአላህ ላይ ጠንካራ የቂን ኖሮ አላሁ ተዓላን ከጉድለት ባህሪያት ሁሉ አጥርተህ ከመቀመጥ ከመቆም ከአካልነት ከፍጡራን ባህሪ እንዳለ አጥርተህ አላሁ ተዓላን ንጹህ ተውሂድ ይዘህ ደግሞ የሚጠቅም የሚጎዳም አላህ ነው ብለህ ተወኩልህን የቂንህን በአላህ ላይ አጠንክረህ ከዚያ አላህ ከኔ ምን አዞኛል ምን ነገሮች ታዝዣለሁ በሰላቴ በኩል ተምሬ አሰጋገሬን አሳምሬ በጾም በኩል ተምሬ አጻጾሜን አሳምሬ ዘካት ግዴታ ከሆነብኝ ምን ያህል ነው የሚወጅብኝ መቼ ነው የሚወጅብኝ ለማን ነው መስጠት ያለብኝ ያንን ተምሬ ፈጽሜ ሐጅ ሲወጅብኝ ሄጄ ሐጅን በተግባር በትክክል አድርጌ ሌሎችንም የቤተሰብ ሐቅ የእናት ሐቅ የአባት ሐቅ የልጅ ሐቅ የሚስት ሐቅ እነዛን ተወጥቼ ዋና ነገሮች የሚባሉትን ከዚያ የኸይር ስራዎችን እየጨመርኩ ከትእዛዞቹ መካከል አላህ ካዘዘኝ ትእዛዝ መካከል አንዱ አምር ቢልማዕሩፍ ነህይ ዐኒል ሙንከር ነው። ከተውኩት ከባድ ወንጀል ላይ መወድቅበት እየቻልኩ ከተውኩትና ይሄንን ደግሞ ታዲያ ለማድረግ ለመፈጸም ደግሞ ወደ ሰዎች እየሄድኩኝ አካባቢ ላይ አቅም የፈቀደው ደግሞ ከስብም ስለሚኖርብኝ ትንሽ እስኪ ከአንድ ወር 3 ቀን ቀንሼ ዑሽሩን ልስጥ እንደው ለአኺራ በሚል ሂሳብ ሄዶ አስታውሶ አስተምሮ ሰዎችን ወደ ኸይር ስቦ ተመልሶ ይመጣና ደግሞ በአመት ውስጥ ደግሞ የአመቱን ዑሽር ብለን እናስበው አንድ አስረኛውን ያው 365 ቀን ቢሆን 36 ቀን አካባቢ ይመጣል። ለዛ ከታሰበ እቺን አስተጋግቶ 40 ቀን ያው አንዳንድ አثاሮችንም እንዲገጥም ለማድረግ እንዲህ የተደረገ የሚደረግ ስራ ነው። መልካም ስራ ነው። ትልቁ ነገር ይሄንን መልካም ስራ በዒልም ማጠር ማንም ሰው የፈለገውን እንዲያወራበት ልቅ አለማድረግ የዲን ጉዳይ የድራማ ልምምድ አይደለም።
አንድ ሰው ድራማ ሊሰራ ሲፈልግ مثلا እስኪ ሞክረው ይሄን ነገር ተውነው ይባላል ከዛ ይቆምና የሆነ ነገር ይናገራል እንደዚህ አይደለም ተሳስታል እንደ ምንልበት መድረክ አይደለም የዲን መድረክ ናም ይማራል አረጋግጠን የሚናገረው ነገር ትክክል ከሆነ ኢዕላን ምንለው ነገር ይሁን በያን የሚባለው ነገር ይሁን ሌላም ተርጊብ የሚባለው ነገር ይሁን አውቆት የሚለው ነገር ضبط ተደርጎ ከሸሪዓ ሁዱድ ሳይወጣ ይተገብረዋል ያን ነገርና ዒልሙን ይዞ ዳዕዋውን ማድረግ አስፈላጊ ነገር ነው የቤቱ ለማዳረስ ይሄን እንዲ ለማዳረስ ትልቅ በር ይከፍታል አላህ እንደው በዚህ ጋር ተያይዞ 3 ቀን 40 ቀን 4 ወር የሚሉ ያሉ የከፋፈሉት ያው አንዳንድ ሰዎች ሲያወሩ ስለሚሰማ ነው ይሄ ምን ለምን ነው የሚቆረጠው 3 4 ወር ምናምን ለምን ነው የሚባለው ይሄንን አንዳንድ ሰዎች ወደ ቢድዓ ሊያዞሩት ሁሉ ይፈልጋሉና ይሄንን በተመለከተ እንደው ምን ባጭሩ የምትሉት ነገር ካለ እንደነ ሼክ መሐመድ ኢልያስ ረሂመሁላህ ተዓላ ዳዕዋውን ተአሲስ ያደረጉት ለመጀመሪያ ጊዜ እነዚህን ቀናቶች ሲከፋፍሉ 3 ቀን 40 ቀን 4 ወር ሲሉ ያው አታሮችን ሰሃቦቹ ጊዜ የነበሩትን ነገሮች በማየት ከነብዩ አለይሂ ሰላቱ ወሰለም ጋር ሰሃቦች ተዓሙል ሲያደርጉ ምን ያደርጉ ነበር የሚሉትን ነገሮች አይተው ነው የሚያደርጉት ከወደ 4 ወር ስንመጣ ዑለሞች አንድ ሰው ከባለቤቱ ርቆ ቢቆይ ሚስቱ ባለቤቱ صبر የምታረግበት ረጅሙ ጊዜ ምንድነው ብለው ያስቀመጡት ከሰይዱና ዑመር ወስደው ሰይዱና ዑመር ልጃቸውን ሐፍሳን ጠይቀዋት የመለሰችላቸው እስከ 4 ወር ነው صبر የምታደርገው የሚል ነገር አለና ረጅም ጊዜ ሰው አርቆ መሄድ ከፈለገ ባለቤት ካለችው ያነክል ገደብ እና ሱሐቦቻቸው ያኒ ሱሐቦችን ታቢዒዎች ሊሆኑ ይችላሉ في سبيل الله ላይ ማንንም ጋዚ 4 ወር ድረስ ቆየ ይመለስ ወደ ቤተሰቡ የሚል ነገር ሰይድና ዑመር አስተላልፈው ነበር ህግ ወጡ ማለት ነው ለምን ባለቤቱ صبر አታረግም ወደ ሌላ ነገር ልትጋም ትችላለች ሰው ነችና በሸር ነች ስሜት አላትና ያ ነገርን ተንተርሰው ነው ሼክ መሐመድ ኢልያስ ይሄን ነገር ያስቀመጡት ሱብሃንአላህ እና ወደ መጥፎ ቢድዓ የሚወሰድበት አካሄድ የይታ መበላሸት ነው ይሄ አንድ ሰው አይኑን ካመመው ያው የሚያየው ነገር ብዥ ሊልበት ይችላል ነገሩ ትክክለኛ መሆን ነገር ነው ንጹህ ነገር ነው ቆንጆ ነገር ነው የተበላሸ አስመስለው ያየው ይችላልና የይታው ሁኔታ ነው የሚለያየው እነዚህ ሰዎች እንደ መጥፎ ቢድዓ አድርገው የሚያስቡት ሰዎች እይታቸው ስለተበላሸ ነው የሚባለው ትክክለኛ እይታ ቢኖር አሳሮችን የማየት ሁኔታ ቢኖር መጥፎ ቢድዓ ብለው ያስሉት እና ክልክልም አይደለም እኔ مثلا من باب المثال እኔ ወር ከወር ውስጥ እስኪ አንድ 3 ቀን ሄጄ ስለሰዎች ዳዕዋ አድርጌላቸው ወደ መስጂድ እንዲመጡ እንዲጠነክሩ እንዲማሩ ለዲናቸው የሚጠቅማቸው ነገር ልምከራቸው 3 ቀን ሌላውን ቀን ስራ ለስራበት ቢይብል ሸሪዓ ይከለክለኛል አይከለክለኝም አንድ ቀን ነው የምችለው ካልኩኝ አይከለክለኝም 4 ቀን ላርጎም ብላ አይከለክለኝም እና ክልከላው ምን ላይ ነው ተብለው እነዚህ በቢድዓ መልኩ የሚያዩ ሰዎች ቢጠየቁ መልስ አይኖራቸው ነብዩ አላደረጉትም የሚል ነገር ነው የሚያመጡት ያ ደግሞ ከዚህ በፊት በጣም በዚህ ጉዳይ ላይ መልስ ተሰጥቷል ተብራርቶበታል ኢንሻአላህ የእይታ ችግር ነው ለማለት ነው በሸሪዓው ክልክል ነገር አይደለም መልካም የተወደዳችሁ ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ የተሰኘውን መሰናዷችንን ነው ጠይቁ መሰናዷችን ጅምዓ ምሽት 3 ሰዓት ላይ ወደ እናንተ የሚተላለፍ ፕሮግራም ነው እንዲሁም ደግሞ በተመረጡ ቀናት ወደ እናንተ በድጋሚ ይተላለፋል እስኪ ኢንሻአላህ ደግሞ ረፍት አድርገን እንመለስና ከዚያም የተቀሩ ጥያቄዎች አሉ እነሱን ወደ ዶክተር እናቀርብላቸዋለን አሁንም አብሮነታችሁ ከኛ ጋር ይሁን ውድ ተመልካቾቻችን ተመልሰን ተገናኝተናል ከረፍት በኋላ ማለት ነው አሁን ደግሞ የቀሩትን ጥያቄዎችን ለዶክተር እናስተላልፍላቸዋለን ምላሽ ይሰጡበታል አሁንም አብራችሁን ቆዩ ዶክተር የአብዱ ሰላምን ጥያቄ አልጨረስንም ወደ ሁለተኛው ጥያቄ እናልፋለን በርገር መመገብ ይቻላል ወይ የሚል ጥያቄ አንስቷል አብዱ ሰላም በርገር እንግዲህ እንደ
እንደስሙ ከዛ በፊት የሚቀጠለው ነገር ምን በርገር ነው የሚለውን ነገር እንግዲህ ማየት ነው ዋናው ነገር። ቺክን በርገር ቢሆን ለምሳሌ የዶሮ ወይ ደግሞ ሌላ ስጋ ሐላል የሆነ ስጋ ካለ ማለት ነው ሚት በርገር ከሚባል ከሆነ መሰለን እንደዚህ ሐላል ነገሮች ከሆኑ እንደ በርገር መልክ የሚሰሩት ይችላል። ስጋው ዶሮ ሐላል እስከሆነ ድረስ ፊሽ በርገርም አለ በነገራችን ላይ እኛ ሀገር ለመድ አይታወቅም። እንደ ነገሮች ላይ አለ ያሳ ማለት ያሳ የዶሮ እነዚህ ከሆነ ወይም ደግሞ ስጋው ሐላል ሆኖ ከተሰራ ምንም ችግር የለውም። ችግር የሚኖረው ውጮች እንደለመዱት ያሳማ ስጋ ወላሂ ቢላህ እነሱን እያደረጉ የሚሰሩበት ክልክል ነገር። ሌላው ስሙ አይደለም ያው ክልክሉ የሚበላው ነገር ነው። ይፈቀዳል አይፈቀድም የሚለውን ነው የምናየውና ስጋው ሐላል የሆነ ስጋ ከሆነ የተረጋገጠ ዶሮ በሐላል በሸሪዓዊ መልክ የታረደ ከሆነ ወይ ደግሞ አሳ ከሆነ አሳ ብቻም ያው ዶላር ታረደም ይባል ጥያቄ ውስጥ አይገባም። አሳ ከሆነ ያው እሱም ሐላል ከሆነ ይባላል ያው በሐላል መንገድ ከመጣ ለማለት ነው። ታርደው ምናምን ሳይሆን እንደዛ ከሆነ ይቻላል መብላቱ። ሌላ ግን ፍረንጅ ሀገር ላይ የደመሩት ነገር አላቸው በጣም ተንሰራፍቶ የሚገኝ እነሱ እንደ ትልቅ ነገር አድርገው የሚቆጥሩት አላሁ ተዓላ ግን የከለከለው ለሕሙል ኺንዚር ያሳማ ስጋ እዛ ውስጥ የከተቱ ይበላዋሉ። ይሄ ጨርሶ የተከለከለ ነገር ነው። መልካም ሰይድ ኢብራሂም ከጠገዴ ደውሉልን ነበረ በ0914 መጨረሻው 96 እንዲህ ይላል ጥያቄው። አላህ ከዓርሽ በላይ ነው የሚሉ ሰዎች አሉ። ለዚህ ሸሪዓዊ ምላሹ ምንድን ነው? አላህ ሱብሓነሁ ወተዓላ ረቡል ዓለሚን መሆኑን ሁሉ ሙስሊም በየቀኑ 17 ጊዜ ቢያንስ ይደጋግመዋል። አላህ ሶላቱ ላይ ፋቲሓን ስንቀራ ቢስሚላሂ ራሕማኒ ራሒም ብለን አልሐምዱሊላሂ ረቢል ዓለሚን እንላለን። ይህ ማለት ዓለማቱን ሁሉ ያስገኘህ የዓለማቱ ሁሉ ባለቤት ጌታ የሆንክ ማለት ነው። የዓለማቱ ጌታ ዓለማቱን ሁሉ እሱን የፈጠረው። ስለዚህ ዓለማት በጠቅላላ ከመኖራቸው በፊት የነበረ ነው። ዓለማት ውስጥ ዓርሽም ይገባል፣ ኩርሲይም ይገባል፣ ሰማያትም ይገባል፣ ምድርም እንደዛው። አቅጣጫና ቦታዎችም ሁሉም የዓለማት ክፍል ናቸውና የእሱ ፍጡሮች ናቸው። ዓርሽ የእሱ ፍጡር እስከሆነ ድረስ አላህ ያስገኘው ነገር እስከሆነ ድረስ ጌታችን አላህ ከዓርሽ በፊት ያለ ዓርሽ እንደነበረ ሁሉ ሙስሊም በየቀኑ ይደጋግመዋል እንደማለት ነው። በዚህ በፋቲሓ ላይ ጁዝእ ምን አልፋቲሓ የፋቲሓ ጁዝእ የሆነችዋ ረቢል ዓለሚን ምትለዋን እንኳን ሲደጋግማት የጌታዬ የዓርሽም ጌታ ነው፣ ዓርሽ ከመኖሩ በፊት የነበረ ጌታ ነው፣ ዓርሽን ካልነበረበት ያስገኘ ጌታ ነው፣ የዓርሽን ባለቤት እሱ ነው እያለ ነው ማለት ነው። ይሄ ሁላ ነገር ካለ በኋላ መቼ መልሶ ደግሞ እንደገና ከዓርሹ ፈላጊ ነው አይልም ሙስሊም ሰው። የሙስሊም እምነት አይደለም። የሙስሊሞች እምነት አላሁ ስብሓነሁ ወተዓላ ከዓርሽ የማይፈልግም ከሌሎች መክሉቃት እንደማይፈልገው ሁሉ በቁርአን ላይ ራሱ ወሁወ ረቡል ዓርሺል ዓዚም ብሏል። ረቢል ዓለሚን ይለውን በጥቅል የተቀመጠ ነው። وهو رب العرش العظيم يلو دمو عندنا عرش دمو خصصه هي عقل له بطعم بكيلو وهو رب العرش العظيم مثلوان هو قصر الله خلاص الله تعالى عرش لا ينولو ينكر ويدمو كعرش لا يتقمط انه ويم عرش لا يسفر انه ميل ملاس አይኖረው ይሄንን የሚያምን ሰው ቁርአን አምንበታለሁ ያለ ሰው በቁርአን አምናለሁ ያለ አላሁ ተዓላን ከዓርሽ ፈላጊ ያደርጉ ዓርሽ ላይ የተቀመጠ ነገር አድርጎ መላእክቶች የሚሸከሙት አድርጎ ማሰብ ማለት ያ አላህ የንግግር ኢማን ነው እንጂ ይባል እውነተኛ ኢማን አይሆንም። በምላሱ አመኛለሁ ይላል እንጂ አላመነም። ስለዚህ
አላሁ ተዓላ ከአንድ ነገር በላይ ነው ተብሎ የሚገለጽ ነገር አይደለም። ይሄ አሁን የምንጠቀምበት ታብ ደግሞ ስልክ መሰለን የት ነው ያለው ይባል ጠረጴዛው በላይ ይባላል። ሱብሃንአላህ ና ይህ ማለት መጠን ልክ አለው ማለት ነው። ሐድ አለው ማለት ነው። ማንኛውም ከአንድ ነገር በላይም ሆነ በታች በቀኝም ሆነ በግራ በፊትም ሆነ በኋላ የሚሆን ነገር መጠን ልክ አለው፣ ሐድ አለው። ከፊቱ ነው ስንል ከየት ጀምሮ እስከ የት የሚለውን ነገር ሐድ አለው፣ መጠን አለው። ከኋላው ነው ስንል ያው ከሰውየው ኋላ የሚጀምር ነገር ነው ማለት ነውና ሐድ አለው፣ መጠን ልክ አለው። ከላይ ነው ስንል ልክ እንደዛው፣ ከታች ነው ሲባል እንደዛው፣ ከቀኝና ከግራም ሲባል ልክ እንደዛው። ስለዚህ ጌታችን አንድ ነገር ላይ ወይም አንድ ቦታ ላይ የሰፈረ ነገር ቢሆን ኖሮ መጠን ልክ ያለው ነገር ይሆን ነበር። ከዓርሽ በላይ ቢሆን ወይ በዓርሽ ልክ ወይ ከዓርሽ ያነሰ ወይ ከዓርሽ የሰፋ ዞሮ ዞሮ መጠን ልክ ያለው ይሆን ነበር። ማንኛውም መጠን ያለው ደግሞ መጣን ይፈልጋል። ስለዚህ መክሉቅ ነው የሚሆነው። ያ አላህ አላሁ ተዓላን ረብ ብለን ነው የምናምንበት፣ መክሉቅ ብለን አይደለም፣ ኻሊቅ ብለን ነው የምናምነው። ስለዚህ አላህን በጌትነት አምንበታለሁ ያለ ሰው በመክሉቅ ባህሪ አይገልጸውም። ከላይ ነው ከታች ነው ከቀኝ ነው ከግራ ነው ብሎ በፍጡር ባህሪ አይገልጸውም። እና ይህንን በብዛት የሚያነሱ ሰዎች ያው አላህ ቁርአን ላይ የጠቀሰውን الرحمن على العرش استوى የሚለውን ይዘው ነው ማዕናው ስላልገባቸው ያ አላህ የሚያሳዝነው ነገር እሱ ትርጉሙ አልገባቸው። حديث لي مرفوعا إلى النبي عليه الصلاة والسلام موقوفا على سيدنا عمر من نقر حديث له إن الله يرفع بهذا الكتاب أقواما ويضع به آخرين. سبحان الله. بالأول الله تعالى بالقرآن مزي براسه كفيل سوتشن كف يرقبتها كفيل وشن موزق يرقبتها سبحان الله. قرآن يقرأ በትክክል ሳይረዱ የሚዋረዱ ሰዎች እንዳሉ ነብዩ ነግረውናል ማለት ነው። ሱብሃንአላህ የሚወድቁ ሰዎች የሚንሸራተቱ ሰዎች እንዳሉ እና አያውን ማንበብ ብቻ ሳይሆን የአያው መልእክትና ማዕና ምንድነው የሚለው መገንዘብ ነው። ዑለማዎቹ በጠቅላላ ቢላ استثناء አህሉ الحق የሆነ ሁሉ الرحمن وعلى العرش استوى የሚለውና ይሄን የመሳሰለው አያ አላህ እዛ ቦታ ላይ ሰፍሯል ማለት አይደለም ብለው ተስማምተዋል። እስቲዋ ማለት መቀመጥ ነው ብለው የተረጎመ አንድ አህሉ الحق የለም። ሱብሃንአላህ። ስለዚህ ወይም ከላይ መስፈር ነው ብለው የተረጎመ አንድ የከውነት ባለቤቶች አንድ ሰው የለምና እምነታችንን እንጠብቀው። ይሄ ጉዳይ ደግሞ ቀላል ነገር አይደለም። አንዳንዱ የሐላልና የሐራም ጉዳይ ተዳፍሮ ኧረ ይቻላል አይቻልም የሚል ታገኛለህ። ከባድ ነው፣ እሱም ቀላል አይደለም። ከዚህ አንፃር ግን ሲታይ ግን ይሄኛው በጣም ይከብዳል። ይሄ ተውሂድን የሚያሳጣ ነገር ስለሆነ ያኛውስ እንደው ተሳስቶ መስሎት ነው ተብሎ ዑዝር የሚሰጠው አለ። እነዚህ ግን ያለው ግን አላሁ ተዓላ እንደኛ ያስመሰለው ዑዝር የማይሰጠው እምነቱን የሚነድ የሚያፈርስ ጉዳይ ነውና ጥንቃቄ ይፈልጋል። መልካም። ስለዚህ አላህ አለ ነው እንጂ የምንለው ከላይ ከታች ብለን አይደለም የምንገልጸው። ይሄ መግለጽ የፍጡራን ነው ማለት ነው። ትክክል። ከላይ የሚሆን ነገር በላይኛው መጠን ይሆናል፣ ከታች የሚሆን በዚያው መጠን የተገደበ ይሆናል። ማንኛውም የተገደበ ነገር ደግሞ ገዳቢ ያለው ማንኛውም ባለ መጠን መጠን ልክ ያደረገለት አለው። ጌታችንም የሆነ ቦታ ቢሆን የሆነ ቦታ ላይ ሰፈረ ቢሆን ጂስም ነበር ቢሆን የተገደበ መጠን ያለው ጂስም ይሆን ነበር። እንደዛ ቢሆን ደግሞ ጌታ መሆኑ ቀርቶ ፍጡር ነው። እንደዚህ አይነቱ ፍጡር ነው የሚሆነው እና ዑለማዎች ኢጅማዕ አድርገዋል። ይሄንን ሁሉ ሙስሊም ማወቅ ያለበት መስማት ያለበት ነገር ነው። አቡ መንሱር አልበግዳዲ የተባሉ በጣም ትልቅ ሐፊዝ የሁሉም ፈኖች በሁሉም ፈኖች ላይ ሊቅ የነበሩ በሁሉም የዕልም ዘርፍ ማለት ነው። በሁሉም የዕልም ዘርፎች ላይ በሐዲሱም በተፍሲሩም በቋንቋውም በፊቅሁም በዐቂዳውም በታሪኹም በሁሉም ዘርፍ በጣም ትልቅ ደረጃ የደረሱ ታላቅ ዓሊም የዑለማዎችን ስምምነት አጠቃላይ የተስማሙበትን ነገር ጠቅሰውልናል። الفرق بين الفرق يتبارك كتابات شولي وأجمعوا على أنه لا يحويه مكان ولا يجري عليه زمان. يا الله سبحانه. أجمعوا أهل الحق ونتنيا سوت مسلموت بتقل لا تسممتوا على أهل السنة والجماعة على أنه لا يحويه مكان. الله تعالى بوتا أكبه
ወላ የጅሪ ዐለይህ ዘመን ዘመናትም የሚቆጠሩበት አይደለም። አላህ ከመቼ ጀምሮ ያለ ነው አይባልም። አላህ መቼን የፈጠረ እሱ ነውና የት ነው ያለው ተብሎ ቦታው የቱ ጋር እንዳለ አይጠየቅም። ለምን ቦታውን የሚያስገኘው አላህ ነውና። በዚህ አጋጣሚ ትልቅ ዑለማዎችም ኢማም አቡል ሐሰን አልአሽዓሪይም ብለውታል። ከዚያ በኋላ የመጡትም እንደነ ኢማም አልገዛሊይም ያው የተናቀሉ ነው። ከሀገራችን መሸይኾች ደግሞ እንደ ጀማሉል አኒ ያሉት ምርጥ ንግግር ስለ አላህ ሲናገሩ ላ የሕሚሉሁ ልዓርሹ በል ልዓርሹ ወሐመለቱሁ መሕሙሉነ ቢሉጥፊ ቁድረቲ ይላሉ። አላህን ዓርሹ አይሸከመውም። ዓርሽ አላህን አይሸከመው። ልክ ሞባይል ጠረጴዛው እንደተሸከመው አላህን ዓርሹ አይሸከመው። እንዲያው ዓርሽም ሆነ ዓርሽን የሚሸከሙት መላኢካዎች በአላህ ጥበቃ ስር ናቸው። ሱብሃንአላህ እሱ ነው እንጂ ኸልቁን የሚጠብቀው ኸልቁ አይደለም አላህ የሚጠብቀው። እና ላይ ነው ብሎ መናገር እንደ ቀላል የሚታይ ቢመስልም አንዳንዱ ዘንድ ነገሩ ግን በጣም የከበደ ነው። አላህን ሸክም ማድረግ ነው። ወልዒያዙ ቢላህ እምነትን የሚጎዳ ነገር ነው። ጥንቃቄ ይፈልጋል። መልካም ሰይድ ኢብራሂም ከጠገዴ መልሱን እንዳገኘ ተስፋ አደርጋለሁኝ። ወደ ቀጣዩ ጥያቄ ልለፍ። መልካም ወደ ቀጣዩ ጥያቄ ልለፍ። ዶክተር ዩሱፍ ኑር ከጃግኒ በ0930 መጨረሻው 83 ደውሎልን ነበረ። እርሱም ከዚህ በፊት ከጠየቀው ጋር ተመሳሳይ ነው። አላህ ከዓለም ውጭም ውስጥም አይደለም በሚለው ዙሪያ ማብራሪያ ቢሰጡኝ ዶክተር ይላል። ሌላም ጥያቄ አለው። ያው በተውሂድ ጉዳይ ላይ የሚነሱ መሳይሎች ናቸው። አላሁ ስብሓነሁ ወተዓላ የሆነ ነገር ውስጥ አለ ወይም ከሆነ ነገር ውጪ ነው ብለን አንገልጸውም ከሚለው ተነስቶ ነው። ዓለም ስንል ይሄ አላህ የፈጠረው ገደብ ያደረገለት መክሉቃት፣ እነዚህ መክሉቃት ውስጥ አላህ ውስጣቸው ነው ያለው አይባልም። ሰማይ ውስጥ፣ ምድር ውስጥ ወይ ደግሞ በይነ ሰማይ ወልአርድ ወይ ደግሞ በይነ ልዓርሽ ወልኩርሲይ እንደዚህ ነው ያለው ተብሎ ዓለም ውስጥ አለ ተብሎ አላህን አንገልጸውም። ልክኛ እንዳለ ነው። ልክኛ አሁን ዓለም ውስጥ ነው ያለ ነው እና ከዓለሙ ውጪ ነው ያለው ተብሎም ደግሞ አይገለጽም። ሱብሃንአላህ ያኒ አንድ ነገር ውስጥ የሚገባና የሚወጣ ተብሎ አላህ አይገለጽም። ለምንድን ነው? لأنه ليس حجما بالمرة ጌታችን አካል አይደለምና የአካላት ፈጣሪ ነው፣ የጅስሞች ፈጣሪ ነው። እኛ አላህን እኛን አይመስልም ብለን እንናገራለን። ለይሰ ከሚስሊሂ ሸይ ማንም የማይመስለው ጌታ ይላሉ። አምዩም ሁሉም ይህንን ቃል ይናገረዋል። ማንኛውም የተማረው ሌላው ሙስሊም ይናገረዋል። እና ይሄ ማዕናውን ካየነው ምን ማለት ነው? እኛን አይመስልም ስንል እንደኛ ጅስም አይደለም፣ እንደኛ ስጋ አይደለም፣ እንደኛ ደም አይደለም፣ እንደኛ አጥንት አይደለም። እኛን ስንል መክሉቃቱን ጠቅላላ ብርሃኑም ይሄው እኛ የሚባለው ስም ይገባ። ስለዚህ ብርሃኑም አይመስልም። ጨለማም እኛ ስንል መክሉቃቱን ብለን ከሆነ ጨለማ መክሉቅ ነው፣ እሱንም አይመስልም። የሚዳሰሱትንም መዳሰስ ማንችላቸው እንደ ብርሃን እንደ አየር ያሉትንም አይመስልም ብሎ ማመን ነው። እና እዚህ ዓለም ውስጥ የሚገባና የሚወጣ ተብሎ የሚገለጽ አይደለም። ጌታችን ሱብሓነሁ ወተዓላ መጠን ልክ ያለው ነገር ስላልሆነ ቅድም ከተጠየቀው ጥያቄ ጋር ተቀራራቢነት አለው። የሚለጣጠፍና ወይናው የሚበታተን የሚራራቅ የሚነጣጠል ተብሎም አይገለጽም። አሁን እንደ ለማቅረብ ያክል ሰው ምድር ላይ ነው ያለው ይባላል። ጨረቃና ኮከብ ፀሐይ የት ናቸው ሲባል ሙንፈሲል ሆነው ነው ያሉት ይባላል አይደል? ለብቻቸው በራሳቸው ዛቢያ ላይ የሚንቀሳቀሱ ናቸው። ነጠል ብለው ነው ያሉት። ሰማይ ላይ የተለጠፉ ነገሮች አይደሉም። አንዳንድ ሰው እንደዛ ሊመስለው ይችላል። እንደዛ አይደሉም። ሰማይ ላይ የተለጠፉ አይሉ አሉ። እና እነዚህ አሁን ሙንፈሲል አይል አርድ ይባላል። ከመሬት ተነስተው ሰማይ ላይ የተጣበቁ አይደሉም። ፈዳኡ ላይ ያሉ ናቸው። ጌታችንን ሱብሓነሁ ወተዓላ ልክ እንደ ሰው
መሬት ውስጥ ያለ ተቀላቅሎ ያለ ብለን አንገልጸው መሬት ላይ የሚራመድ እንደ እንስሳት እንደ ፀሐይና እንደ ጨረቃ ደግሞ አየር ላይ የተንጠለጠለ ነገር ህዋኡ ላይ ወይንም ፈዳኡ ላይ ያለ ብለን አንገልጸው የሚገባና የሚወጣ ብለን አንገልጸው ለምን ሁለቱም ባህሪያት ውስጥም ሆነ ውጪም ሆነ ያካል ባህሪ የፍጡር ባህሪ መለጠፍም መነጠልም የፍጡር ባህሪ ነው መልካም እንደው ይሄ ጣጣ ማለት ይሄ ችግር አላህን ለመሳል በአእምሮ ለመሳል የሚደረግ ሩጫ አይመስሉትም ዶክተር ስለዚህ እዚህ አንዳንድ ሰው አላህ ሲባል ማመን የነበረበት ነብዩ እንዳስተማሩ ነው ሰለላሁ ዐለይሂ ወሰለም ሱረቱል ኢኽላስ ላይ እንደመጣል ነው አይሁዶች መተው ሲፍ ለና ረበከ الذي تعبده ያሏቸው ጊዜ አላህ ስለ ጌታቸው ሲናገሩ አላህ ራሱ ሱረቱል ኢኽላስ ነው ወርዶ ቁል ሁወ አላሁ አሐድ አላሁ الصمد لم يلد ولم يولد ولم يكن له كفوا احد نالو እርሱ አላህ አንድ ነው አሐድ لا يتجزأ የሚከፋፈል ነገር አይደለም የሚቆራረጥ ነገር አይደለም አላሁ الصمد እሱ ደግሞ ከሁሉም የተብቃቃ ከአንድም ፍጡር የሚከጅል አይደለም ሁሉም ከሱ ነው የሚከጅለው لم يلد ولم يولد አይወለደም አልተወለደም አይወልድም አይወለድም ولم يكن له كفوا احد ለርሱ አንድም ብጤና አምሳያ የለው አይኖርም በፍጹም ይሄንን ከገለጹላቸው በኋላ هذه صفة ربي عز وجل الله እንጂ ዛጋ እንደዚህ የሚኖረው እንደዚህ ግዙፍ የሆነው እንደዚህ አይነት ከለር ያለው እንዲህ አይነት ቅርጽ ያለው አልተናገሩም ለሰዎችም እንዲያርጋችሁ ሳሉት ብለው አላስተማሩም ነብዩ ያስተማሩት አላህን በፍጹም መሳል እንደማንችል ነው ያስተማሩት በአእምሮ መሳል በአእምሮ መቅረጽ አይቻልም يعني ወረቀት ላይ አይደለም አእምሮ ላይ መሳል አትችልም መቅረጽ አትችልም መሳል እንዲህ ነው ብለህ ልትመስለው አትችልም ለምንድን ነው አንድንም ፍጡር አይመስልምና አንድም አምሳያ የለውምና እና ሰው ይሄንን አላህ ሲባል ይሁን ነገር ለመሳል ይሽቀዳደም ከሆነ ምናቡና ያንን ምናብ ተከትሎ የሚሄድ ከሆነ የሚነግዱ ከሆነ ሄዶ ይደርስበት አላህ ላይ አይደርስም አይቻልምና አላህ የሆነ ቦታ ላይ የሚደርሰው ደግሞ መخلوቅ ላይ ነው የሚሆነው የሆነ ምስል ነገር ይስላል ያ የሳለው ነገር የሱ የራሱ ሰውዬ ስራ ነው የሚሆነው የራሱን ስራ አምላኬ ብሎ ሊገዛው ያ ኢላሂ እንግዲህ አላህ ተዓላ ምንድን ያለው በቁርአን ላይ ሒካየተና ሰይድና ኢብራሂም አለይሂ ሰላም والله خلقكم وما تعملون አላህ ተዓላ እኮ እናንተንም እናንተ የምትሰሩትን የፈጠረ ነው ብለዋቸዋል ሰው እኔ አላህን ካልሳልኩኝ ብሎ የሚጠር ከሆነ ሄዶ የሆነ ነገር ስለው እሱ ነው አላህ ያለ ጊዜ እስኪ አንተ የሳልከው ስለ አንተ ስራ አይደለም ወይ ብለህ ስትጠይቀው አዎ የኔ ስራ ነው የሚለው በዚህ ነው የሰራው ስራ አይደለም የአእምሮ ስራ ወይም ደግሞ ኸያሉ ላይ ምናቡ ላይ የሳለው ስዕል ያንን የሰራውን ስራ እሱ ራሱ የሳለውን ስዕል ነው እሱ አላህ ነው ያለ የሚገዛው ወልዒያዙ ቢላህ እንዴት አንተ የሳልከው ስዕል አላህ ይሆናል ዱዓ ማረግ ቁጥር ያ ምስል እሱ ቀርጾ ያስቀምጠው በየጊዜው ሙምኪን አብዴት ያደርገው ሊል ይችላል ይሆነ በሰማ ቁጥር እየጨማመረለት እሱ ነው አላህ ያለ ያንን ምስል استحضار ያረጋ ጌታዬ ቢለው ወልዒያዙ ቢላህ ራሱ የሰራውን ስራ አላህ የፈጠረው ፍጡር ማለት ነው የሱን ስራ ማን ነው የሚፈጥረው አላህ ተዓላ ነው የሚፈጥረው ስለዚህ ይሄንን ምስል ነው ጌታ እያለ እየተገዛ ያለውና አላህን ተገዝቷል አይባልም እና አላህን ለመሳል ሞከር ክልክል ነው አይቻልም ሱብሃንአላህ ሰው ተውሂዱን በዚህ መልኩ ነው አጥርቶ መያዝ ያለበት አላህ እውነቱ ላይ ያዝናን እንግዲህ አሜን ኢንሻአላህ መልካም ዶክተር አሁንም ዩሱፍ ተጨማሪ ጥያቄ ጠይቋል አንዳንድ ሰዎች የቡኻሪ ኪታብ ላይ خلق افعال العباد ሁለተኛው ሙጀለል ላይ የሰዒድ ንግግር ነው ብለው ሙዓጢላዎች ከአይሁዶችና ከነሷራዎች የከፉ ናቸው ሙዓጢላዎች አላህ على العرش ነው የሚለውንም አይቀበሉም አሉኝ
ለዚህ ምላሹ ምንድነው ይላል ዩሱፍ ኑር ከቻለ። አሁን ሁለት ነገሮችን መደበላለቅ ነገር አለበት። ከብዙ ምን አይል አህዋ የሆኑ ሰዎች ልብ ወለዳቸውን ስሜታቸውን ዲን ብለው የሚከተሉ ሰዎች ዲን ነው ብለው ስሜታቸውን የሚከተሉ ሰዎች ከዑለማ ንግግሮች ትንሽ ቆንጸል አድርገው ይወስዱና ከዚያ በኋላ የራሳቸውን ንግግር ተርኪብ ያደርጉበትና የገጣጥሙትና ይሄው እኛ ያልነው እኮ እነሱ እንዳሉት ነው ወይ እኛ ያልነው መረጃው እኮ እነሱ ያሉት ነው ብለው ወደ ቡኻሪ ወደ ሙስሊም ወደ ሌሎች አይማዎች ለማስጠጋት ይሞከራል። ይሄ ሙከራ ፉርሽ ነው፣ በዑለማዎች የተጋለጠ ሙከራ ነው። አልহামዱሊላህ አላሁ ተዓላ ለዲኑ ዑለማዎችን አስቀምጧል። ዲኑን በፈለገው ሁኔታ አላህ ይጠብቀዋል እና ዑለማዎቹን ዲኑን ጠባቂ ያደርጉ ሱብሃንአላህ ለዲኑ ተጨንቀው ተጠብቀው ቀን ከሌት ለፍተው ይጠብቁታል። እና ይሄ የኢማሙ አልቡኻሪ ንግግር ላይ ተርኪብ የሚያደርጉትና የሚጨምሩት ነገር የሙዓጢላዎች ሐል ከይሁድና ከነሳራዎች ይብሳል። አዎ ለምንድን ነው ሲባል አሸዱ አንዋዕ الكفر التعطيل ከኩፍር አይነቶች ትልቁ ኩፍር በጣም የከፋው የሆነው ክህደት አላሁ ተዓላን የለም ማለት تعطيل ወይም ደግሞ እዚህ ውስጥ የሚካተት ከሱ ጋር አብሮ የሚሄድ የአላሁ ተዓላን ሲፋት የሉትም ብሎ የአላሁ ተዓላን ሲፋት ነፊ ማድረግ يعني قدرة የለውም ብሎ ማለት አላሁ ተዓላን ዒልም የለውም ብሎ ማለት تعطيل ውስጥ ይገባል። يعني ከነጭራሹ ለዚህ ዓለም ፈጣሪ የለም ብሎ ማለትም ከዚያው እሱን ተከትሎ ደግሞ የአላህን ሲፋት ነፊ ማድረግ የሉትም ብሎ ማለትም تعطيل ነው። تعطيل ከኩፍር አይነቶች ውስጥ በጣም የከፋው የሆነው ኩፍር ነው። ከብዙ አይነት ኩፍር ጋር ሲነጻጸር እሱ ይብሳል። ይሄ ንግግር ትክክል ነው። ነገር ግን አላሁ ተዓላን ከዓርሽ በላይ መኖሩን ያልተቀበለ ሰው ሙዓጢል ነው የሚለው ንግግር ግን እነዚህ አህሉል አህዋዎች ስሜታቸውን ዲን ብለው ማሰራጨት የሚፈልጉ ሰዎች የጨማምሩት ነገር ነው እንጂ የኢማሙ አልቡኻሪ ንግግር አይደለም። عند آية الرحمن وعلى العرش استوى የሚለውን አያውን እኔ ይሄንን አያ ልቀበልም ያለ ሰው ካፊር ነው። አላህ ሁሉ ሙስሊም ያረጋግጠው እንኳን አንዲት አያ አይደለችም ወይ ጁዝእ من الآية አይደለም አንዲት حرف የቁርአን حرف ቁርአን ውስጥ እንዳለ ያወቀ እቺን حرف አልቀበላትም ካለ ይከፍራል። ሱብሃንአላህ እስልምና ይፈርሳል። ስለዚህ ይሄንን ነፊ የሚያደርግ አልቀበልም የሚል الرحمن على العرش استوى የሚለውን አያ አልቀበል የሚል ሰው ይከፍራል። አንዳንዶች ሰው ላይ ሲለጥፉ እንደዚህ የሚባሉ ጀማዓዎች الرحمن على العرش استوى የሚለውን ቀይረው الرحمن على العرش استولى ነው ብለው ብለው አላህ ለዚህ ያርገው ሰውን ለማስደንገጥና ለማራቅ እውነትን እንዳይሰማ ሐቅን እንዳይሰማ ለማስበርገግ የሞከሩት ሙከራ ነበረ። አልহামዱሊላህ ከሽፏል። በብዙ ነገር ምናችን ይሰማ ተብሎ መጨረሻ ላይ ግን ባዶ እንደሆነ ታውቆ ሱብሃንአላህ ከዛ በኋላ እውነቱ ግልጽ ሆኗል። ፈሊላሂ الحمد እና እውነቱ እንደቀጠለ ነው። ብዙ የሚያድበሰብሱ ሰዎች መሀል ላይ ለመግባት ይሞክራሉ። ግን እውነቱ ሁሉ እየጠራ ይቀጥላል እና ተውሂዱ ተውሂድን تعطيل ብሎ ለማለት መሞከር ይሄ ነው ከባድ አደጋ። እኔ አላሁ ተዓላ በፍጡር ባህሪ አልገልጸውም። መቀመጥ የፍጡር ባህሪ ነው። إجماع المسلمين الإمام النووي شرح مسلم ላይ የገለጹት إجماع አለ። القاضي عياض የገለጹት إجماع አለ። ሌሎችም ምንድነው የገለጹት? ማንኛውም ቁርአን ላይ ያሉ ዛሂራቸውን ስናያቸው አላህን የሆነ ቦታ ላይ ወይም የሆነ አቅጣጫ ላይ ያለ የሚያስመስሉ ወይም ደግሞ አካሎች ያሉት የሚያስመስሉ አንቀጾች በጠቅላላ ዛሂራቸው አይፈልግም። ቃል በቃል አይተረጎም። የተፈለገባቸው ማዕና አለ። ያ ማዕናን የሚወሰደው ነው ተናግሯል። እኛ እኮ አማርኛ ላይ እንኳን የምንጠቀመው ብዙ አጠቃቀም አለ። አረብኛ ላይ እንዳሉት አጠቃቀሞች አረብኛ ላይ ፉላን የዱሁ ጠዊላ ይባላል።
ለዓለሁ ለይሰ ለሁ የድ ሰውዬ እኮ እጅ የሌለው ሰው ላይ ሊሆን ይችላል። ነገር ግን እንደ አረብኛ አጠቃቀም ቀጥታ ትርጉሙ ብንል እጁ ረጅም ነው። በአማርኛ ላይ እጀ ረጅም ነው ይባላል። እጀ ረጅም ነው ይባላል። ያው እንደ ሁኔታው ነው። አንዳንዱ እንደ አረብኛ የድሁ ጠዊላ ሲባል ከሪም ነው፣ ሰጪ ነው፣ ቸር ነው ማለት ነው። እንደኛ ሀገር እንግዲህ ያው እንደ ሁኔታው አንዳንዱ እጁ ሰፊ ነው ለቸርነት። እጁ ረጅም ነው ሲል አንዳንዱ እዛም መድረስ ይችላል የሚልን ለማለት እዛም ያለውን ጉዳይ ማስፈጸም ይችላል ሰዎች አሉት ምናምን የሚል አንዳንዱ እጀ ሰፊ ነው ሊባል ይችላል። ከፉሁ ዋሲዓ ተብሎ አረብኛ ላይ ይጠቀሙበታል። ማዕነን ወሒሰን የሚሉት እኮ ዑለማዎች ነቢዩን ዓለይሂ ሰላቱ ወሰላም መዳፋቸው ሰፊ ነበር። ማዕነን ወሒሰን ሲሉ ሒሰን እጃቸው ተለቅ ያለ ሞላ ያለ ያው ዝም ብሎ ቅጥጥ ያለ አይደለም፣ ሙዕተዲል የሆነ የሚያምር እጅ ነው። ወማዕነን ሲሉ ደግሞ ማዕነዊ የሆነ የሚሉት ቸር ነበሩና ሰዎች ሁሌ ከዛሂር ጋር የሚንጠለጠሉ ሰዎች ከሆኑ ባጢኑ ያመልጣቸውና ችግር ላይ ይወድቃሉ። ለዚያ ነው ሙተሻቢህ የሚባሉ አያቶችን ላይ በላላ ያላቸው ላይ ብቻ ተንጠልጥለው የሚሄዱ ሰዎች አደጋቸው የከፋ ነው የሚሆነው። አላህ ይጠብቃል። አሚን። አንድ ጥያቄ በቴክስት ደርሶናል። በ0974 መጨረሻው 34 አሰላሙ አለይኩም ይላል። አንዲት ሴት በትዳር ውስጥ ያለው ኃላፊነት አይመለከተኝም የሚል ባል ቢገጥማት ምን ማድረግ አለባት? ልጆች አሉ። እንደሚታወቀው ደግሞ ትልቁን ኃላፊነት የሚወስደው ባል ነው። እንደው ለዚች ሴት ምን ይሻላታል? በዚህ አጋጣሚም ዶክተር ዱዓ አድርጉላት። አላህ ያግራላት ኢንሻአላህ። አሚን አሚን። እሷንም ሷሊሃ ያርጋት፣ ባሏንም ሷሊሃ ያድርግላት። አሚን አሚን። ያው ትዳር ላይ እንዲህ አይነት ነገሮች ያጋጠሙ መንስኤዎች ሊኖራቸው ይችላል። መጀመሪያ መንስኤዎቹን ማጣራትና እነሱን ከስር መሰረታቸው መጥራት የተሻለ ነው። ሸሪዓዊ ብይን ምንድነው እንመጣበታለን። ምንም ችግር የለውም ኢንሻአላህ መልሱን ያገኛል። ግን እንዲህ አይነት ነገር ሲያጋጥም ከምን ተነስቶ ነው? መቼም ሰው ከእንቅልፉ ድግ ብሎ እኔ ላይ ምንም ሐቅ የለብኝም የትዳር ሐቅ ስለ ልጆቼ ማያገባኝም ስለ አንቺ ማያገባኝም የሚል ነገር ሙተወቃ አይደለም አይደል? ከእንቅልፉ ብንን ብሎ በቃ ደህነኛ ሰው የነበረው ሰውዬ ግልብጥ ብሎ እነዛ ያጋጥም ናዲር ነው። ካጋጠመ ማለት ነው የሚሆነው ነገር የሆኑ ምክንያቶች ይኖራሉ። ከዚያ በፊት እነዚያ ምክንያቶች ወይ መንስኤዎች የሚባሉትን መለስ ብሎ አይቶ مثلا نحن لا نتهم احدا بسوء المعامله هون السنم አናቃች በደንኛ አንልክስም። ነገር ግን በሷ በኩል ምን የበኩል ችግሮች ይኖራሉ ብላ የምታስባቸው ችግሮች ካሉ በሷ በኩል አስተካክላ مثلا እንዲህ ስለማድረግ ነው ካሁን በኋላ ነው ስለዚህ ጉዳይ እንደውም አያገባኝም ያለው ብላ የምታስብ ከሆነ ራሷን መለስ ብላ አይታ ለማስተካከል ትሞክራለች። አይ በሷ በኩል ምንም ችግር የለም ፈተሸች፣ አየች፣ ምን አርጊው ነው يعني ምን ያጠፋው ነገር አለ? ምንም ነገር የለም يعني በንጹህ እይታ ማለት ነው። በንዴት በስጭት ሳይሆን ሰው የሆነ ሰው ላይ ሲናደድ የራሱ ጥፋት አይታየው፣ ይህ ሰውዬ ብቻ ነው ጥፋት የሚታየውና ከዚያ ነገር ወጣ ብላ በተረጋጋ መንፈስ አይታ እኔ ምንም ያስቸገርኩት ነገር የለም እንዲህ ነው ያደረኩበት ምክንያት የለም ከራሱ የመነጨ ነው ብላ እዛ ላይ ከደረሰች ያም ከሆነ ያለው ሸሪዓዊ